አዲስ ቅኝት የሚዲያ አገልግሎት ነው። ባንድ በኩል ስታየው እየተፈተሸና እየነጠረ የሚወጣ የጋዜጠኝነት ስራ ያስፈራል። ምክንያቱም ትንሽም ቢሆን የእውነት መለኪያ አለው። ይሄ በየሶሻል ሚዲያው ኢንፍሉዌንሰር ሆነው መዋሸትም መቅጠፍም ምንም ሳይፈልጉ ግን እንዳልኩ በአልጎሪዝሙም ይሁን በተመልካች ብዛትም ይሁን ሰው ደግሞ እንቶፈንቶን በመውደዱ ይሁን የሰው ባህሪ ኢሞሽናል የሆኑ ነገሮችን የመውደድ ነገርና የመዝናናት ነገር ነው እንጂ የሚፈልገው ቁጭ ብሎ ሲሪየስ የሆነ ነገር ያንተን የሚያይበት ብዙም እንትን ላይኖረው ይችላል። ትምህርት ቤት ሰልችቶት የወጣውን ነገር ከእንደገና ሚዲያ ላይ ቁጭ ብሎ ያናያይምና ኢንተርቴይንመንቱ ጋር አያይዞ የሰውን ሁሉ ባህሪ እንዴት እንደለወጠው ለምሳሌ አሁን አይተ ከሆነ አንድ የቤተክርስቲያን ጳጳስ በራሳቸው መስመር የተናገሩትን የሶሻል ሚዲያ ሰዎች ከፍ ዝቅ አድርገው መሳደብ መቻል ብዙ ላይክስ ብዙ እንትን ያመጣልኛል ነው ወይስ በጣም እንደሚያስቅ ነገር አንዳንድ ጊዜ ሶሻል ሚዲያ ቀሚሳችንን ገለበው የማህበረሰብ ቀሚስን ገልቦ በቃ አፍረትህን አሳየው እና ሰዎች እንዴት ነው የሚያስቡት? እንዴት ነው ዋየር የተደረጉት? እንዴት ነው ሰው ሲያይ ለልጄ፣ ለቤተሰቤ፣ ለናቴ፣ ለትዳር አጋሬ ምን አይነት ኢምፕሊኬሽን አለው የሚለውን ትተው የሚከፈለውን በዩቲዩብ አይደል ነው ምን ያህል እንደሚከፈል አላውቅም። በዛ የሚመጣውን ነገር በማየት ብቻ እነሱነታቸውን ሁሉ እስኪስቱ ድረስ በቃ ያንን ነገር ያንን ለምሳሌ አንተ ዝም ብለህ የማይረባ ነገር ተናግረህ 1 ሚሊዮን ሰው ካየልህና ከወደደልህ እዚህ ጋር ደግሞ በገንዘብ ኢንሴንቲቫይዝ ከተደረግ ደንበኛ መግሪያ ነገር ተዘጋጅቶለታል ማለት ነው ህብረተሰቡ። እውነትንም እንዴት ነው ፈልጎ የሚያገኛት? ከብዙ ሚዲያ ከዛም ይሄም አውርቶታል ይሄም አውርቶታል። አሁን ለምሳሌ እኔ አሁን አንድ ሰው ሞተ ተብሎ ሚዲያ ላይ ካየው ሌላ ሰው እስከሚያረጋግጠው ሌላ ሚዲያ እስከሚያረጋግጠው እኔ እጠብቃለሁ እንጂ እንትን አላረግም። ምክንያቱም ምንም የምታምነው ነገር አሁን የለም። ግን ዞሮ ያው at the end of the day ያው እውነቱ ከሁለት ቀንም በኋላ ቢሆን ሲዘገብ ታውቀዋለህ። ግን ከየት በኩል መጣ? አንዳንዴ በአንድ በኩል ጥሩ ነው ሶሻል ሚዲያው መስፋፋቱ። ለምሳሌ በየቦታው ሰውን እያዘ ይቀጠቅጥ የነበረ ምናምን የህግ አስከባሪ ምናምን እንደሚቀረጽ ስለሚያውቅ አሁን ቢያንስ ያን ይፈራል። ወጥቷል። በየቦታው ሚዲያ የያዙ ሰዎች ስላሉ ጋዜጠኛ ብቻ አይደለምና በአንድ በኩል የራሱን የሆነ ጥቅሞች ይዞ መጥቷል። በሌላ በኩል ደግሞ የራሱ እንትን አሉት። ግን እዳውኛው ላይ ወርቋል። ሲቲዝን እንዳልከው ሲቲዝን ጆርናሊዝም የሚባለው አሁን ሲቲዝን አሬስት የሚባል አለ አይደለም? ኖርዝ አሜሪካ ታወቀ። ለምሳሌ ወንጀል የሚሰራ ሰው ቢያጋጥም አንተ ፊዮሬ ሲቲዝን ፖሊስ እስኪመጣ መጠበቅ የለብህም። ሲቲዝን አሬስት ደፈር ያለ ሰው ቆፍጠን ያለ ሰው ሄዶ ፖሊስ እስኪመጣ ድረስ ወየውን አንቆ እጁን ይዞ ወደ ፖሊስ ጣቢያ መውሰድ ኃላፊነት አለበት። ሲቲዝን አሬስት ይባላል። በህግ አምላክ አገራችን በህግ አምላክ ምንለው በህግ አምላክ ሲሉ ታስታውስ እንደሆነ ይቆማል ሰው። that's a citizen arrest። በህግ አምላክ በያለው ትቆማለህ፣ የምታረገውን ነገር ታቆማለህ። ከዛ ህግ የወከለው ሰው ሲመጣ ነው ጉዳዩ ወደ ሌላ ፕሮሰስ የሚሄደው። ይሄ ህግን ከማወቅ ህግን ከማክበር የሚመጣ ጉዳይ ነው። ግን ህግን ሳታከብር ኖርሙን ሳታከብር የምትፈጽመው ነገር ግን ወደ ሌላ ማጥ የሚከት ነው። አይ ቲንክ እዛ ማጥ ውስጥ እየዳከርን ያለን ይመስለኛል። ግን በእኔ እናንተ አሁን ወዳለንበት ኮንቴክስት እንምጣ። በውጭ ሀገር ነው ያለነው። ሀገር ቤት ሆነን ውጭ ሀገር ስንል በተለይ ኖርዝ አሜሪካ፣ ካናዳ በጣም በብዙ መንገድ የተሻለ ከምንኖርበት የተሻለ የሰለጠነ እዛ ሀገር ሄዶ የመጣ ሰው እንኳን በብዙ መልኩ ከኛ የተሻለ ምንም ውስጥ ይሁን ውጭ ደርሶ መጣ የተባለ ሰው የተሻለ ነው ተብሎ የሚታሰብበት ማህበረሰብ ውስጥ ሊኖር ነው እና እዚህም የምንመጣው ሳምሃው የተሻለ ለመሆንም ነው ወይም የተሻለ ኦፖርቹኒቲ ፍለጋም ነው። በምንም ምክንያት ልንመጣ እንችላለን። ግን
በኑሮም በትምህርትም በብዙም ነገር የተሻለ ነገር ይኖራል ብለን እናስባለን። ግን ሪያሊቲውና የምናስበውና መሬት ላይ ያለውን ነገር ስታስተያየው እንደጠበቀው ነው ያገኘው አንተ አሁን እዚህ መኖር ከጀመርክ በኋላ? እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። በግል የምትጠይቀኝ ከሆነ ብዙም ምልህ በሄድኩበት ቦታ የሆነ የራስህን እውነታ ፈጥረህ በዛ ውስጥ ደስ ብሎ መኖር ምንም ብዙም አሁን ሶማሊያ ውስጥ ብታስቀምጠኝ ያለው ኢንቫይሮንመንት ብዙ ዲስከሬጅ አያደርገኝም። እዛው ላይ አዳፕት አድርጌ እዛው አዳፕቲቭ ነው እዛው ባለው ነገር ደስተኛ ሆኜ እንደማንኛውም ሰው እዛ አካባቢ ያለውን ጥቅምና እድል ተጠቅሜ እንደማንኛውም ሰው መኖር እችላለሁና ብዙም እንትን አላደረገኝም። ግን እንዳጠቃላይ ግን ሳየው በጣም 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 ፈታኝ ነው ለብዙ ሰው። ከታች መጀመር አውርዶ ይፈጠፍጣል። የተማርካቸው የትምህርት ደረጃዎች በሙሉ እንደ ዜሮ የሆኑና ሃይስኩል ይከተዋል እና ሃይስኩል ገብተህ ከሃይስኩል ተምረህ እንደገና በቃ ለዛውም በጣም ታጋይ ከሆንክ ምክንያቱም በሰዓት 17 እና 15 ዶላር እየተከፈለ ለትምህርት ከእንደገና ብዙ ማስተርስ ሰርተህ ከእንደገና ወደ ኋላ ተመልሰህ እዛ ገብተህ ምናምን ለማድረግ ብዙ ነገር ልታጣ ስለምትችል የቤተሰብ ኃላፊ ልትሆን ስለምትችል በጣም ሳየው በጣም እና ደግሞ እዚህም አሁን ተማሪዎች አሉኝ እዚህ አሁን ሴኔካ ላምተን የሚባል ኮሌጅም ብዙ ኮርሶች አስተምራለሁና ዶክተርነት ተመርቀው ኢንጂነር ሆነው ማስተርስ ኤምቢኤ ሰርተው ምናምን በጣም ባደገኛ የሆነ የህይወት መስመር ውስጥ ሲያልፉ ሳይ በጣም ነው ማዝነውና እንኳን አሁን ፐርፌክት ቋንቋ የሚናገሩ ከጃማይካ የሚመጡ ለባንክ ማኔጀር ሆነው ኤምቢኤ ሰርተው 15 ዓመት ያስተዳደሩ የነበረው ዘለላ አምባ ሲያወርዱና እንዴት ነው የት ነው ስራ የሚገኘው እንዴት ነው ዝም ብሎ ኤንትሪ ሌቭል የሚባለው የመጀመሪያ ስራ እንኳን ለማግኘት በጣም አዳጋች የሆነበት ሀገር ነውና ነገርኩ እንደግል እኔ ምንም ውስጥ የሚያላዝን አይነት ሰው አይደለሁም። ምንም ውስጥ ገብቼ ደስተኛ ሆኜ የምኖርና መሰራ ሰው ነኝ። በጣም ከፍ ያለም ነገር ባገኝ ያን ያህል ብዙም ጮቤ ያስረግጠኝም ትንሽም ነገር በሰራ ብዙም ያን ያህል አይከፋኝም። ምንም ስራ ባይኖረኝም ሆነን ለመናገር እያነበብኩ ቁጭ ብዬ ደስተኛ ጊዜ አሳልፌ በፓርኮች ዞር ብዬ ገባለሁኝና ብዙም እንትን አይለኝም። ግን ለብዙ ሰው ብዙ ነገር ጠብቆ ኢኮኖሚውን ሊያሻሽል ቤተሰቡን ሊለውጥ ምናምን መጥቶ በጣም ተርቡለንት በሆነ የህይወት እንትን ውስጥ ነው የሚያልፈውና ለአንዳንዱ ይሳካል ለአንዳንዱ ደግሞ በቃ ለረጅም ጊዜ በቃ ምልህ ራሱን እስኪክድ ድረስ ምልህ አገር ቤት እያለ አቶ ከሌ ነበርክ እና ያ አቶ ከሌ አሁን ጠፍቶ ልም ብሎ ጠፍቶ ምናምን ኖበዲ ሆነ። አንድ ግጥም እንግሊዝኛ ግጥም ነበረ ዴይዝ ዘ ሌቭለር ሚል ሞት እኩል አድራጊው አይነት ነገር ነው። እዚህ ካናዳ እኩል አድራጊው ነው እንጂ መባል ያለበት ይላሉ እኮ ጥንትም እኮ ይሉ ነበር አይደለም? ምንድነው ስደት ሁሉን አንድ ወንበር ሊያስቀምጣል የሚል እና ምንም እንደ ያው በተፈጥሮ ኢትዮጵያውያን ጥሩ አይበገሬነት ምናምን ስላለ አገልግሎናል። በቃ ማለት ቶሎ እንትን አትሸነፍምና ምንም ይሁን ምን አትሸነፍም። አንዳንዶች ጎበዞች አሉ እንደው ሊሰደዱ ሲሞክሩ 3 ወር አየት ታርገው በዚህም ከስሯንም ምንዋንም ቀመስ አድርገው ቶሎ ውሳኔ አድርገው ተመልሰው የሚሄዱ አሉ። አንዳንዶቹ ደግሞ ምልህ እድለኞች አሉ። እንደኔ እኔ አሁን እድለኛ ነኝ። ምን ተመጣው ነው ስራ የገባሁት ሰራለሁ። ብዙም እንትን አላልኩኝም። ምሽስ ማለንክ ብዙም እንትን የለኝም። እንደውም ምልህ የሆነ ሰዓት ደግሞ ተጠግብና ይበቃህና በቃ ወደ አገሬ ገብቼ ደግሞ አገሬን ደግሞ ባገለግልስ ከዚህ በኋላ ደግሞ ብለህ ደግሞ ታስባለህና ብዙም እንዳቀባበልህ ነው።
ሆነን ለመናገር በቃ እዛ ገንዘብ ብዙ የምትመኝ ጥሩ ቦታ ኑሮ ነው መኖር ያለብኝ ብለታ የምትመኝ አይነት ሰው ከሆንክ ገንዘቡን ስታገኝ እዚህ ደስተኛ ልትሆን ትችላለህ። ገንዘቡ ስታገኝ ስልህ ያው አንጻራዊ በሆነ መንገድ እንደ ድሮ ዝም ብሎ መጥቶ ስራም ላይ ዘው ብሎ መግባት አሁን ያለ አይመስልኝም። በተለይ ካናዳ፣ አሜሪካ እንኳን ይሻላል ይመስለኛል። ካናዳ ላይ አሁን እነዚህ ጀማሪ ስራ የሚባሉት ራሱ ወደ ስቶር ምናምን ገብቼ ለስራ ራሱ ቢል አንድ ሰው የመወሰን ጉዳይ አይደለም ስራው አለ የለም ወይ የሚለው እኔ አንድ ትምህርት ቤቶች አካባቢ ስለማየው በጣም ከባድ ነው የሚመስለኝ። ግን ይሄ ምናልባት ይሄንን ያነሳውልስ ከሰዎች ወደዚህ ሀገር ሲመጡ ቅድም አንስተሃል የአእምሮ ጤና ጉዳይን አንስተሃልና ይሄ ነገር የሚያስከትለው ውጤት አለ። ትልቅ ሰው ተብለህ ተምረህ ተከብረህ እንዳልከው 3-4 ዲግሪ ሰርተህ እዚህ መጥተህ ከዛ ፕሮሰስ ውስጥ ስታልፍ አእምሮ የነበረበት ላይ ቆይ ይችላል። ሁሉም ሰው ያንን የማስተናገድ አቅሙ እኩል አይደለም። ስለዚህ ውጤት ያስከትላል። ውጤቱ ምናልባት የአእምሮ ጤና መቃወስ ሊሆን ይችላል፣ አካላዊ ጤና ሊከሰት ይችላል እና የኛ ማህበረሰብ ከተወሰነ ጊዜ ወዲህ ለአእምሮ ጤና በተለይ የኛ ኢን ፓርቲኩላር ኢትዮጵያዊ ብቻ ማለት ሳይሆን በአጠቃላይ ከሶስተኛው ዓለም ከሚባለው ከአፍሪካ የሚመጡ ሰዎች ለዚህ ተጋለጹ ናቸው። ሂስቶሪካሊ ነበረ። አሁን ደግሞ ይሄ ችግር ይጨመራል። አገር ቤት ደግሞ ዞሮ አንነጠልም። ያዛም ውጤት አለና ይሄንን ስታየው እንደ ሚዲያ ሰውነትህ ምንድነው መሆን ያለበት? ምክንያቱም ሶሻል ኢንጌጅመንት ውስጥ ሰርተሃል፣ ሶሻል ኢምፓክት የሚያመጣ ሚዲያ ውስጥ ሰርተሃል እና የኛ ማህበረሰብ በዚህ ውጣ ውረድ ውስጥ አልፎ ለአእምሮ ጤና ችግር ይጋለጣልና እየሰፋም ነው ደግሞ የሚቆምም አይደለም። ስለዚህ እንደ ሚዲያ ሰውነትህ ይሄንን ችግር ታክል ለማድረግ ምንድነው ሚዲያው መወጣት ያለበት ሚና? ሚዲያው ብቻ ሳይሆን አሁን አንተ ያንን ላምባዲናን ስትሰራ ቱ ዌይ ነበር። ያንን ስራ የሚሰራ አካል አለ፣ ዩኒሴፍ አለ ወይም ሀብኮ አለ ወይም ሌላ ተቋም አለ። እነሱ የነሱን ድርሻ ይወጣሉ። ሚዲያው ደግሞ ሚዲያውን ድርሻ ይወጣል እንጂ አለዛ ያ ባይሆን የሁለቱ መቀናጀት ባይመጣ ችግሩ ሶሉሽን አያመጣም፣ ኢምፓክት አያመጣም። እዚህ አሁን የአእምሮ ጤና ችግር አለ እንላለን፣ ሂሬዝ ዜር እናወራዋለን። ኦኬ ያንን ለውጥ ለማምጣትና ኢምፓክት ለመፍጠር ግን ሚዲያን እንዴት ነው መጠቀም ያለብን? ይሄ በጣም ጥሩ ጥያቄ ነው። እኔ የሚገርምህ ላምባዲና በምሰራበት ጊዜ ያው የእንግሊዝኛ ትምህርት ተምረህ የእንግሊዝኛ አስተማሪ ወይ የጋዜጠኝነት አስተማሪ ሆነ የሚዲያን ስራ ወይ የጋዜጠኝነትን ስራ እንዲሁ ዝም ብለህ በጨበጣ እየሰራ ከምንቀጥል ተጨማሪ የጤና ትምህርትና ዝግጅት ቢኖረኝ ብዬ ደቡብ አፍሪካ ሄጄ ቬትስ የሚባል ዩኒቨርሲቲ የሌላ የማስተርስ ትምህርት በፐብሊክ ሄልዝ ተምሬያለሁ እና ሳየው ጤና እንዲሁ ዝም ብለህ በጋዜጠኝነት አውርተህ ምን ይባላል ስፕሬይ ኤንድ ፕሬይ ይባላል። ረጭተህ ጸሎት በቃ የረጨዋቸው ቢሞቱልኝ ብለን የምንጸልይበት አይደለምና ታርጌት አድርገህ ሰርተህ ለውጥ የምታመጣበት ነገር ነውና በጣም በግልም ደረጃ ስላሳሰበኝ እናንተን ስላለኝ ለምን ጋዜጠኝነቴን ከጤናው ጋር አማክሬ የሆነ ጥናት አላጠናበትም የሚል ሀሳብ መጣልኝና የፒኤችዲ ፕሮግራም ተመዘገብኩና አሁን ዋናው ጥናቴ እሱ ላይ ነው። የአእምሮ ጤና ከኮሚኒኬሽን እና ከካልቸር ጋር እንዴት አብሮ ይሄዳል? የኛ ካልቸር ደግሞ ታውቀዋለህ፣ ቶሎ ብለን አንድ ችግር ሲገጥመን ወዴት ነው የምንሄደው የሚለውን ያው ታያለ ወይ ባህላዊ በሆነ መንገድ ነገሮችን እናያለን ወይ ለጓደኛ ወይ በቤተሰብ ምናምን። እዚህ ኮሚኒቲ ውስጥ ደግሞ እንደዚህ አይነት ነገር የለም። ቀጥታ ወደ ሐኪም ቤት ይዘው ሄደ። እንደዛም ቢሆን ደግሞ ከባድ ነው። 16 ሳምንት ከ10 ሳምንት በላይ ከ10 ወር በላይ አንዳንዴ የምትጠብቅበት ጊዜ ይኖራል እንደዚህ አገልግሎቱንም ለማግኘት አዌርነሱ የለም እና ብዙ ሰው
ምንድነው ወዴት ነው የሚሄደው? የአእምሮ ጤና ከባህል ጋር ምንድነው የሚያገናኘው? እና እንዴትስ ነው ይሄ ሄልት ፕሮሞሽን የሚሰራው የጤናን ለህብረተሰቡ የሚደርሰው? ምክንያቱም የብዙ ሰው ችግር ነው። አይተህ ከሆነ አላቅም ኦቲዝምን ብታይ ADHD የሚባለውን ብታይ ፒቲኤስዲ ብታይ ይሄ በወሊድ ምክንያት የሚመጣው ፖስትፓርተም እንትንን ብታይ ሳይኮሲስ ስኪዞፍሬኒያ የሌለ በጣም ብዙ ልጠቅስልህ ይችላል። በጣም በርካታ ችግር በተለይ ደግሞ አፍላ የሆኑ ወጣቶችን ነው የሚያጠቃውና ብዙ ጊዜ ሰው ግራ ስለሚገባው ወይ አካባቢ ለውጭ ነው ይላል። እሱም በስደት ውስጥ ብዙ ትራውማ ውስጥ ያለፈ ነው። ወላጅየውም ተበላሸብኝ ልጄ ብሎ ወይ የነፍስ አባት ወይ ቤተክርስቲያን ወይ የሆነ ቦታ ሄዶ ያማክራል። ይሄ ትልቅ ስራ የሚጠይቅ ነውና አንደኛው እሱ ላይ ነው እንግዲህ ዲዘርቴሽንን ልሰራ ያሰብኩት የኢትዮጵያ ኮሚኒቲ ላይ ላይክ የኢትዮጵያ ኮሚኒቲ እንዴት ነው የአእምሮ ጤናን የሚያስበው ከባህል አንፃር ከሃይማኖት አንፃር እንዴት ነው የሚመለከቱት የሚለውን እሱን አየዋለሁኝ። ከዛ በኋላ ጠቋሚ የሆኑ እንዴት ነው በምን መልኩ ይሄን ነገር አድሬስ ማድረግ ይቻላል። ከዚህ በፊትም አብረን የተገናኘንበት ቦታ ይሄ ኢትዮ ካምብሪጅ የሚባለው እነሱም የጀመሯቸው ነገሮች አሉ በጣም ጥሩ ነገሮች እና እንዴት ነው ማህበረሰባችን አንደኛ አሁን ኢትዮጵያ ቢሆን አንድ አማኑኤል ሆስፒታል ነው በቃ ሲለይለትና ጨርቅ ሲጥል ከ5 እስከ 10 ዓመት ከቆየህ በኋላ ነው የሚገባህ ምን እየተካሄደበት እንደሆነ ራሱ። እዚህ ግን ቀድሞ ሰው ከተረዳ ወላጅ ከተረዳ እኔ አሁን ማወቅ የምፈልገው ቤተክርስቲያኖች አካባቢ ማህበረሰብ ለኢትዮጵያ ኮሚኒቲ አካባቢ ወላጆች ሲጨንቃቸው ወዴት እየሄዱ የሚያማክሩባቸው የቋንቋም ብዙ ነገር ችግሮች ያሉባቸው አካባቢ ምንድነው የሚለው መጀመሪያ መጠናት አለበት። ከዛ ያን በደንብ አድርገህ ካጠናኸው በኋላ አሁን እንደዚህ መሰራት አለበት ግምት ነው የሚሆነው። አጥንተኸው በደንብ አይተኸው እንዴት ነው ሰውየውን የምትደርሰው? አንድ ወላጅ አንደኛ ከእንቱንም ስቲግማውም ቀላል አይደለም በጣም። ለምሳሌ አንተ አሁን ልጅ አንድ ነገር ቢሆን ለማን ነው የምታዋየው? ትፈራለህ። ሌብል ሊደረግብኝ ይሆን ልጁ አበደ ባል ይሆን ምናምን ይሆን ብለህ በጣም ብዙ ታሽተህ ተጠበህ ምናምን በቃ ጠበል ይሻላል ብለህ ብዙ ብር አውጥተህ ከእንደገና ወይ ወደ አገር ቤት ልትሄድ ትችላለህ። ከዛ በቃ በጣም ነው ተበጣጥሰህ ብዙ ነገር የምትሆነውና አንደኛ በጣም በርካታ ነው። በቃ የኛ ኮሚኒቲ ደግሞ የሚገርምህ አንድ ቁጥር ብነግርህ በጣም ነው የምደነግጠው። እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። የኛ ሰው ሲሰደድ ወደዚህ ሀገር ሲሰደድ ጥቁር ማን ነው ስደተኛ በመሆንህ ብቻ የተጋላጭነትህ 250% ይጨምራል። ዋው! በመሰደድ ብቻ ነጩን ጥቁሩን ምንም በቃ በመሰደድና በተለይ ጥቁር ከሆንክ ደግሞ ጥቁር ከሆንክ 250% አይደለም 450% ይጨምራል ጥቁር ከሆንክ። ዌልስኔ ኢንስቲትዩት ዶክተር ኮዋሜ ማካንዚ የተናገረው ነገር ነው የጠቀሰው ካሜችን ነው እና በጣም አስደንጋጭ ነው ይሄ ተጋላጭነታችን በጣም። አሁን ከዚህ በፊት ስናወራ ነበር ከሆነ ሰው ጋር በቀይ ሽብር በምን ስንት ውስጥ ያለፈን ሰዎች በእግራችን በሶማሌ በሱዳን በኬንያ በምን ወጥተን በዚህ የመጣን ሰዎች ከእንደገና የልጅ ችግር ደግሞ ሲጨመርብህ ነገሮች ይወሳሰቡብህና አንተ ራስህ በጣም ብዙ እንትን ላይ ተወድቃለህ። ይሄ ምልህ የሁሉም የብዙ ሰው ችግር ቢሆንም እዚህ ሀገር በተለይ ለስደተኛው ለጥቁሩ ከባድ የሆነ በርደን ያለው ነውና እኔ ምልህ ግን እኔ በበኩሌያችን ምንድነው ኢምፓክቱ HIV ሲጀምር ታስታውሳለህ? የመጀመሪያዎቹ ትምህርቶች በፍላየር በምናምን በሬዲዮ የሚሰሩ HIV ጭራቅ ነው የሚያስፈራ ስዕሎች ምናምን እየተደረጉ በኋላ በሂደት ነው ግን ተጠንቶ ይሄ አፕሮች መኖር የለበትም ተብሎ አዲስ አፕሮች የመጣው። ከዛ ደግሞ የመጀመሪያው አዌርነስ
ከዛ በኋላ ደግሞ ምንድነው ወደ ሌላ ሌቭል ተቀየረ ነበረው IEC BCC SBCC እየተባለ የኮሙኒኬሽን እንትኑ እየጨመረ ነው የመጣውና እኔ አሁን እሱን ምልህ ያለንን ልምድና እንትና አጠራቅመን በኤችአይቪ ላይ የነበረንን ልምድ ኢትዮጵያ እዚህ ስደተኛው ኮሚቴ ላይ ብቻ ሳይሆን ኢትዮጵያ ውስጥም ጭምር ከባድ የሆነ ለምሳሌ ከኢትዮጵያ ውስጥ አሁን ከ10 ሰው አንድ ሰው ያው በእንግሊዝኛ ጥቁር በግ ነው የሚባለው ታችን በጥባጭ ነው አንተ ቤት ባይኖር ጎረቤት ይኖራል በቃ የታወቀ ነውና ሁላችንም ጥሩ ሆነን የከሌ ልጅ ከሌ ግን ጥቁር በግ ነው black sheep of the family ይባላል እና ይሄ በደንብ አስተምረን ገብቷል ከወቅቱ ከተደረሰለት ማኔጀብል እነዚህ የአይምሮ እንትኖች በወቅቱ ህክምና አግኝተው ወደ መስመር ከገቡ ብዙ ካልቆዩበት እያስታመምክ መኖር ትችላለህ ያለበለዚያ ግን ጨርቅን ጥለህ እስክትወጣ አንደኛ የጎዳና ተዳዳሪው ይበዛል ጎዳና ላይ ከወጡ በኋላ መሰብሰብና እንትን ማድረጉ በጣም ከባድና ኮስትሊ ነው እና እንዳልከው አሁን ለጠየቀኝ ጥያቄ እኔ ማለት በዚህ ጉዳይ ላይ አሁን ከኤችአይቪው ባልተናነሰ ትናልኝ ተነሳሽነት አለኝ ምክንያቱም 5 እና 6 አመት ይሄን ትምህርት ልማር ስፈልግ ኮሚትመንት ነው እና ስለዚህ ይሄን ያወጣው ነገር በምን አይነት በሚዲያ እንዴት አድርገን ስትራቴጂ ተቀርጾለት በደንብ ስር ሰዶ እዚ አትሊስት የኛው እዚ ካናዳ ያለውን ማህበረሰባችን ከዛ ደግሞ ቀስ ያለ ወደ ሀገር ቤትም ደግሞ እየሄደ ከመነሻው ጀምሮ ሰዎች እንዴት ነው መሰደድ ያለባቸው ሲሰደዱስ ምን አይነት ጥንቃቄ ማድረግ አለባቸው ለአይምሮአቸው ጤና ምን ምልክቶች ልጆቻቸው ላይ ሲያዩ መጀመሪያ መንቃት አለባቸው ለምሳሌ ከሰው አይገጥምም በዚህ ወጣ በዚህ ገባ ብለህ ዝም ብለህ ተተዋዋለህ አረ እሱ እንትን አይልም ምናም ብለህ ወይንም ደግሞ ሃይፐር ይሆናል ትምህርት ቤት ደግሞ ድካም ብዙ መጠቀም የሚችሉት ሀብት አለ ግን እኛ በተለያየ የባህል ነገር ተተብትበን ወደዛ ነገር አንሄድ ስለዚህ ይሄንን መጀመሪያ እንደነ ኢትዮካና አይነቱ ድርጅት ጥሩ ጅምርና ስራ ይሰራል ከዛ በኋላ እንዴት አድርጎ ያቀብለዋል ወደ ባዮሜዲካሉ ለምሳሌ እንደካነ ይችላል እንዴት ያቀብለዋል ከታየ በኋላ ምክንያቱም አንዳንዴ ሚስ ዳያግኖስ ሁሉ ይደረጋል እንትን ያርጉባል ለምሳሌ አንተ አሁን ጥቁር ሆነ ዘራፍ ካልክ ዘራፍ ያለው ታሞ ነው ብሎ 911 ሲደውል በቃ አንቀው እዛ ላይ ያስገቡ ይችላሉና ይሄን ፍራቻ ሰው አይሄድም ስለዚህ እንዴት አድርጎ የመጀመሪያ ሬስፖንደንስ ተዘጋጅቶ አሁን የኛ ሚና የሚሆነው የጋዜጠኝነት ሚና ወይ የኮሙኒኬሽን ሚና ይሄን ያዩ ህብረተሰቡን አንድ አዌርነስ መፍጠር ሁለት ከአድቮኬሲ ደግሞ አለ አይደለ መወትወት ኤግዛክትሊ እየወተወትክ ያሉትን ሪሶርሶች የነዚህ ሬሻላይዝድ የሆነው ወይንም የተስደተኛ የሆነው ሰዎች እንድንጠቀመው ያለውን ሪሶርስ በአግባቡ እንድንጠቀመው ሁለት ደግሞ ፖሊስ መጥቶ እኛን ወደ ወንጀለኝነት ሳይለውጠን ህመማችን በትክክል ተረድቶ አንድ ምስኪን እናት ቋንቋ ችግር ያላት እናት ቤቷ ፖሊስ ሐኪም ቤት ሄድልኛል ብላ ሰደውል መታሽ በቃ እስር ቤት ብሎ እስር ቤት በጣም የሚገርምህ ከእስር ቤት ነው ብዙ ጥቁር የአይምሮ እንትኑ የሚታወቅለት ህመሙ ከእስር ቤት እስር ቤት ነው በጣም በርካታ ጥቁር አይምሮ ችግር እንዳለው የሚታወቅለት ከእስር ቤት ነውና በጣም ከአቅም ውጪ ሆኖ አክሽን ልጆቹ መውሰድ ሲጀምሩ ነው በቃ እስር ቤት ሲገቡ ነው ህመማቸው ራሱ የሚታወቀውና ይሄ በጣም ሲሪየስ ፕሮብሌም ነው እንደነገርከኝና ግን ማን ነው እዚህ ውስጥ ምን እንግዲህ ስቴክሆልደርስ አሉ አሁን ከድሮ ልምድም እንዳየው ቅድም እንዳልኩ ስቴክሆልደርሶች ሁሉ መምጣት አለባቸው የሆነ ፕላትፎርም መዘጋጀት አለበት መጀመሪያ መመከር አለበት ይሄ እንዴት ነው አፕሮች የምናደርገው እንዴት ነው አዌርነስ ክሬት የምናደርገው ይሄ አንደኛ መልህ ወላጆቹን
በተለያየ ጊዜ አሁን ኢትዮጵያ ኮሚኒቲያችን እንግዲህ ይህን ስራ ቢሰራ ጥሩ ይመስለኛል። አዌርነስ ክሬሽን ፎረምስ ቢዘጋጁ ወላጆች ይህን ነገር ቢያውቁ ከዛ በኋላ ደግሞ ቀስ እያልክ ፕላትፎርም እየዘረጋ የኦንላይን የሚሆን እንዳልከው ብሮሸር የሚሆን በተጠና መልኩ ኮሚኒኬሽን ሚኒ ኮሚኒኬሽን ስትራቴጂ አዘጋጅቶ እንዴት ነው ሰዎቹ የሚደረሱት? ለምሳሌ በራቸውን ዘግተው እንትን ማድረግ አለባቸው ወይ? ኮንፊደንሻሊቲ እንዴት ነው የሚጠበቀው? ከየትኛው ሪሶርስ ጋር ነው የሚገናኙት? በቋንቋቸው ሰርቪስ የሚሰጡ አካላቶች አሉ ወይ? ኦኬ አንድ ጊዜ ችግር ከገጠመው ልጄ በቃ የዘላለም ዕዳ ነው ወይ ወይስ መሻሻል ይችላል ወይ ወይስ ትምህርቱን በስነ ስርዓት መከታተል ይችላል ወይ? ከእንደገና የሚያባብሱ እንደ ድራግ የመጠቀም አልኮል የመጠቀም ልጆቹ ሲሸሹ እንደዛ ነገር ውስጥ ነው የሚገቡትና ሽሽት ውስጥ ማምለጫ ነው እና እኛ ደግሞ ኮናይ ነው እንትናችን ባህላችን ኮናይ ነው። በቃ ልጆቹን እንደተበላሹ እንደማይረቡ ምናምን አድርገን ነው የምንቆጥረውና ይሄንን ገብተዋል። ወደፊት እንግዲህ በደንብ ተመካክሮ መስራት ይጠይቃል። አሁን ግን ይሄ ነው ይሄ ባለ ድርሻ ነው ምናምን ለማለት እኔም ምልህ ራስንም መጨመር አለብህ እዚህ። አሁን እኛ ቀላል የማይባል በኤችአይቪ ትልቅ ልምድ አካብተናል። በዚህ በማህበረሰብ እንዴት አድርጎ ማንቀሳቀስና አዌርነስ መፍጠር ይቻላል፣ ከዛ ባህሪውን እንዴት መለወጥ ይቻላል። ዋናው ቁም ነገር ባህሪውን። አሁን ለምሳሌ ባህል ቀላል ነገር አይደለም። ባህሉን በደንብ አጥንተህ ስታበቃ ያንን ካወቅክ በኋላ ነው ባህሉን ልትለውጥ የኮሚኒኬሽን ስራ የምትዘረጋውና እሱን እንግዲህ የምናየው ይሆናል። እኔ በበኩሌ እዚህ ነገር ላይ በጣም አሁን ለምሳሌ የነ መቄዶንያ አይነት ሞዴሎች ሲሰራሉ ወይ ሰዎች ሰብስበ መርዳት ሲያቅተህ እንዴት ነው የሚሆኑት? ማለት እኛ አቅጣጫ ካልሰጠን ካላየን ካልተወያየን አሁን ድሮ ተጀምሮ በቃ እያበቃለት የመጣ ነገር ነው ይሄ ኢንስቲትዩሽናላይዜሽን የሚባለው። ወስደ ኢንስቲትዩሽን ውስጥ መክተት በቃ እንደተበላሸ መቁጠር ምናምን። እንዴት ነው ማህበረሰቡ ውስጥ ሆነው ሊረዱ የሚችሉት? የተወሰኑትስ እንዴት ነው አሁን ለምሳሌ እኛ ሃይማኖቶቻችን ምናምን እንዴት ነው ይሄን ነገር ድጋፍ የሚያደርጉት? ለምሳሌ ሙሉ በሙሉ በሃይማኖት ብቻ አጥረህ እዚህ ያለውን ሪሶርስ እንዳያገኝ ከመገደብ ይልቅ ሁለቱ ተጋግዘው ኤችአይቪ ላይ የተፈጠረው ይሄ ነው። መድኃኒትን ትውጣለህ ጠብልን ተጠመቃለህ እና ይሄን እንዴት አድርጎ ይሄ ማያቋርጥና ቋሚ ችግር ነው። ለካናዳዊ በለው ለኢትዮጵያዊ በለው ለማንም የሰው ልጅ ፕሮብሌም ነው። ደግሞ እየጨመረ ነው የመጣው ከክላይሜት ለውጡ ጋር ከመኑ ጋር እና ከኢኮኖሚው ፕሮብሌም ጋር። ይሄ አንደኛ ሪሶርስ በዚህ ዙሪያ ይቸግራል ብዬ አላስብም። እኛ እዚህ ሀገር ያሉትንም የራሳችንንም ሰዎች ሪሶርስ ሞቢላይዝ ማድረግ ይቻላል። ምክንያቱም ይሄ ሁሉ ቤት ችግር ነው። ለምሳሌ አንድ እናት በኦቲዝም እንትን ያሉ ልጆች ካሏት ቤት ውስጥ እንዴት ነው የምታረጋቸው? somebody ገብቷል ይሄን ነገር እንድትገኝ እንትን ማድረግ አለበት። ከዛ ከሪሶርሱ አሁን ጎህ ነው ባለፈው ሰማ ነበር በሬዲዮ በብርሃኑ ሚዲያ እና አለ ድርጅቶች መጡ። ድርጅቶቹ ፎርስ እያደረጋቸው ነው ችግሩ የሚመጡት። ስለዚህ እነዚህን ደግሞ ቀድሞ ግን ኢንተርቬን ማድረግ ቀድሞ ፕላን አድርጎ መሰራት አለበት። ከችግሩ መቅደም ያስፈልጋል። የእንትኑን የባህሉን ቆፈን ሰብሮ አንደኛ ባህሉ የሚጠቅምበት መንገድ ይጠቅመናል፣ በእንትን የሚጎዳበት መንገድ ደግሞ እሱን ደግሞ እየተወያየህና ትክክለኛውን መልእክት እያስተላለፍክ ህብረተሰቡ የሚማርበት መንገድ ቢፈጠር። እኔ አሁን ለምሳሌ እዚህ ሀገር ሩብ ጉዳይ ነን ሁላችንም። ስፔክትረሙ ቀላል አይደለም። እንደዚህ ገብተበት አንዳንድ ሰው እንደው የኢትዮጵያ ኮሚኒቲ በጣም ነው የሚገርመኝ። እኔ አይሰበርም። በጣም ከባድ ስፒሪት ነው ያለው። አይሰበርም። ሃይማኖቱ ይሁን ምኑ ይሁን ይሄን ነው መጠበቅ ያስፈልጋል። ካልቸር ከሆነ ምን ከሆነ በስ እዚህ እኮ ትንሽ እኮ ነገር ውስጥ ስትገባ እኮ ስብር ነው የምትለውና እዚህ የማይሰበር ስንት በቃ ምንም ግን ቀስ በቀስ እየተሸረሸረ የመጣ ይመስለኛል። ኦቨር ዘ ይርስ በፊት ማታያቸው ፕሮብሌሞች እየበዙ ሲመጡ እየጨርሶ ባይሰበር እንኳን እየላላ ለመምጣቱ ምልክት ነው። ስለዚህ እንዴት ነው መቅደም የሚቻለው? ያንን እንዴት ነው አድሬስ ማድረግ የሚቻለው የሚለው ላይ ውይይት የሚያስፈልግበት ጊዜ ላይ ያለን ይመስለኛል። ይህ አዲስ ቅኝት
የሚዲያ አገልግሎት ነው። እየተከታተላችሁ ያላችሁት ደግሞ የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። ፕሬስ ፍሪደምን ስናነሳ ዞሮ ፕሬስ ፍሪደም ከአፈና መረጃ እንዳይደርስ ከመከልከል በፖለቲካል ኮንቴክስትም ሆነ ሶሳይታል ኮንቴክስት አሁን የኛ ፕሮብሌም በተለይ ሚዲያ ፕሮብሌም አንድ ብቻ አይደለም። አፈናው የሚመጣው ከመንግስት ብለን ከምንጠራው ወገን ብቻ አይደለም። ሶሳይቲም የራሱ ባሪየር አለው፣ ሃይማኖት የራሱ ባሪየር አለው፣ ብዙ ሌቭሎች አሉት። ምክንያቱም ሁሉም አጥሮ አለነካ የሚል ከበዛ ምን ይሆናል? መረጃ ገደብ ይበዛበታል ማለት ነው። መረጃ ገደብ ከበዛ ደግሞ ምንድነው ችግሩ? የምንፈልገው ፋክት ሰርኩሌት አያደርግም። ስለዚህ ሰዎች የሚገባቸውን መረጃ አያገኙም እና እሱን ባሪየር እንዴት አድርገን ነው የምንሰብረው? በተለይ አሁን በውጭው ዓለም ስንኖር አዲስ ቅኝት እንግዲህ ላለፉት 7-8 ዓመታት ጋዜጣም በማሳተም ሬዲዮም ቴሌቪዥን ጀምረናል። በዚህ ጊዜ ውስጥ ይህንን ሁሉ ድካም የደከምነው ኮሚኒቲው የሚገባው መረጃ ኳሊቲ ኢንፎርሜሽን ማግኘት አለበት። ህይወቱን ሊለውጥ የሚችል መረጃ ያስፈልገዋል። ዲስፓይት ኦል ደ ሶሻል ሚዲያ ከምናምን ከሚመጣው ያልተጣራው ፊልተር ያልተደረገው መረጃ የጠራው መረጃ ማግኘት አለበት ከሚል ሐሳብ ነው። የአእምሮ ጤናን የመሰሉ ጉዳዮች ደግሞ የተጣራና ከትክክለኛው ምንጭ የወጡ መረጃዎች ሊሆኑ ይገባል። አለዛ ሚስሊድ ያደርጋሉ፣ ሰዎች ወዳልተፈለገ ነገር ሊመሩ ይችላሉና ከዚህ አንፃር ከትምህርትህም ከልምድህም የመጨረሻ ነገር ብታካፍለኝ እንጨርሳለን። አዎ ያው እንደ ቅድም እንዳልኩ ባህሪ መለወጥ በጣም ከባድ ነው። ኢንፎርሜሽን ማሰራጨት ቅድም ያወራናቸው ይሄ ኢንፎርሜሽን ኤጁኬሽን ኤንድ ኮሚኒኬሽን የሚል እና ታወጣዋለ፣ ታትመዋለ፣ ያነበበ ያንብበው፣ ከዛ በኋላ ምን እንደተፈጠረም የት እንደዘራኸውም አታውቀውም። ከዛ በኋላ የቢሄቪየራል ቼንጅ ደግሞ ኮሚኒኬሽን የሚባለው ደግሞ ሰው የግል ባህሪውን ከለወጠ ይጠቀማልና ጥሩ ነገር ያመጣል ነው። ግን እኔ አሁን በኤችአይቪ እንደታየው እኔ ለምሳሌ የግል ባህሪን ለወጥኩና ኮንዶም ልጠቀም ስል እናቴ ትኮሳተራለች። ኮንዶም ተጠቀምክ ማለት ሴክስ ታደርጋለህ ማለት ነው ወደሚል ትርጓሜ ይሄዳል። ከዛ ነፍስ አባቴ ከዛ ምናምን እያለ ገብቶሃል። እና ያንን ነገር እንዳልጠቀም የሚያደርጉኝ የኔ ግል ባህሪ መለወጥ ብዙም ትርጉም የሚያጣበት ነገር ይመጣልና ስለዚህ ወደ ኤስቢሲሲ የሚባለው ይሄ ሶሻል ኤንድ ቢሄቪየራል ቼንጅ ኮሚኒኬሽን ወደሚባለውና ግለሰቡ መለወጡ አሁን ለምሳሌ በዌስተርን ዓለም ስታየው እና ጆን ሆፕኪንስ ምናምን ሞዴል ግለሰብ ለውጥ ነው፣ ቢሲሲ ነው ራሱ ከፍልስፍናው ኢንዲቪጁዋል ላይ የሚመነጭ ነው። የኛ ግን ተዛዛይ ነው። ቃሉ እንግዲህ ምን እንደሆነ ባላውቀውም ተዛዛይ ነው። አንዱ ጋር ነው፣ ብቻህን አይደለም። እና አንተ ለምሳሌ ልጄ እኮ እኔ በእንደዚህ አይነት የአእምሮ በሽታ እንደዚህ ምናምን ብትል እንደዚህ ይባላል የሰው መሳቂያና መሳለቂያ ልትሆን ነው እንዴ ምናምን የሚልህ ሌላ ደግሞ አካል አለና አታማክርም እንዴ አንተ ሰው እንደዚህ ሚዲያ ላይ ወጥተህ እንደዚህ የምታወራው አርፋ አትቀመጥም ምናምን። አሁን ለምሳሌ አንድ ሰው ደፍሮ ልጄ በኦቲዝም እንደዚህ ሆኗል፣ እንደዚህ አይነት ምልክቶች ናቸው፣ እንዲህ ቢደረግ የተሻለ ውጤት ይኖረዋል ቢል ጉድ እንዴት ደፍሮ ይባላል። ከዛ በኋላ ግን እነዚህ ገብቶሃል ማህበረሰብን ያቀፉ በግለሰብ ላይ ብቻ ያልተንጠለጠሉ። ይሄ ማለት ወዴት ትሄዳለህ ማለት ነው? ወደ ቤተ ክርስቲያን ትሄዳለህ፣ ወደ ሪሊጅን ትሄዳለህ፣ ወደ ትምህርት ቤት ትሄዳለህ፣ ወደ ስፖርት ማዘውተሪያ ስፍራዎች ትሄዳለህ፣ ወደ ድር ትሄዳለህ፣ ወደ እቁብ ትሄዳለህ፣ ወደ ሌላ ሶሻል ነገሮች ወዳሉባቸው ነገሮች ሄደ እነሱን እስካለወጥካቸው ድረስ ተመልሼ ቤቴ ስገባ ዲስከሬጅድ ከሆንኩ ባህሪ ለውጪ ምኑን ዘላቂነት አይኖረውም ማለት ነውና ወደዛ የመጣ ነውና በኔ ልምድ ዋጋ አለው። ለምሳሌ መጀመሪያ ማጥናት ይኖርብሃል። ለሰውየው ዶዝ ከመስጠት በፊት ኢንፎርሜሽን መጀመሪያ ሰውየው ምንድነው የሚፈልገው፣ ከማን ጋር ነው የሚገናኘው፣ እንዴት ነው ምናምን ብለህ ታጠናዋለህ። በደንብ ካጠናኸው በኋላ ነው
ያንን ባህሪው ሊለውጥ የሚችል ነገር የምትሰጠው። እንደዛ ካልሆነ ዝም ብለህ ስፕሬይ ኤንድ ፕሬይ የሚባለው ትጸልያለህ ማለት ነው። በቃ ዝም ብለህ ኢንፎርሜሽን ትሰጠዋለህ። አሁን አንተ ከአዲስ ቅኝት እስከዛሬ ለቀቃቸውን ኢንፎርሜሽኖች ማዋጣቸው፣ ማሰለቀጣቸው፣ ማን አጣጣማቸው፣ ማን ሪጀክት አደረጋቸው ኢንፎርሜሽን ከሌለ ምን የሚባል ነገር አለ? insanity is doing something over and over again and expecting different results ይባላል። ቀውስ ማለት አንድ ነገር ደግሞ ደጋግሞ በመስራት የተለየ ውጤት የሚጠብቅ ነው ይባላል። እና ያንን ነገር ግብረ መልሱን እያገኘ በደንብ ማን ጋር ነው የደረስኩት ምን እንትን አውጥቷል ብለህ ከማትለካው ከሆነ ልፋት ነው የሚሆነውና ከኔ ልምድ የአእምሮ ጤናንም የሚሰራ ከሆነ ገብቶሃል ምንም የፈጀውን ቢፈጅ ማጋር ነው የሚደርሰው ምን አይነት ውጤት እያመጣ ነው እንዴት እየተለወጡ ነው ከእንደገና ያ የሚመጣው ፊድባክ ደግሞ ሌሎችን ሰዎች እንዴት አድርጎ ይዟቸው መጣ የሚለው ያን በደንብ አድርጎ በትንሹ ጀምሮ በደንብ ቢደረስ በጣም ብዙ ቤተሰብ ተጠቃሚ ይሆናል ይላል። ኮኦርዲኔትድ ኢፈርት ግን ይፈልጋል። ይሄን ለማድረግ ሚዲያው የሚናውን ሌላውም ተቋም ፖሊሲ ሜከሩም የሚናውን ኮሚኒቲ ኦርጋናይዜሽኑም የሚናውን መወጣት አለበት። ግን እሱን ማሰባሰብ ግን የመጀመሪያው ሚና ነው። አዲስ ቅኝት አሁን አንዱ ሚዲያን ራሱ ከዚህ አንፃር ሚዲያን የመጠቀም ሚዲያን ለዚህ ያለ ሶሻል ኢምፓክት የመጠቀም ካልቸሩ በራሱ ገና አልተፈጠረም። እዚህ ያኔ ተፎርስድ ሆነንም በኤችአይቪ ምክንያት ምን እናርግ በሚል አርቲስቱንም ዘፋኙንም ሎየሩንም አትሌቱንም እያመጣ ብቻ እንደው ካገኘው እያደረክ በኋላ ግን እንትን እያለመጣ ኦርኬስትሬትድ እየሆነ እየተዋሃደ የመጣ ይመስለኛል ኦቨር ዘ ይርስ እና አሁንም ማህበኮም ተመሰረተ ብዙ እንትን አለው። አየው ግን ሲነሳ እንዲሁ ትግል ነበር የሆኑ ኢንዲቪጁዋል ወጥቶ ዋጋ ከፍሎ እያለ ኢቨን ኢትዮጵያ አሁን እዚህ ሀገር የሚገርም ነገር ሚኒስትሪ ኦፍ ሄልት ሳይድ ሚኒስተርስ አሉት ለሜንታል ሄልት ኢትዮጵያ ውስጥ እንደዚህ አይነት ነገር የለም። ሆስፒታሉ አንድ ነው ተልቷል። እንዴት ነው ቢኒያም የሚባል ልጅ ብቻ ያገሪቱን በሙሉ የሜንታል ሄልት እንትን የሚሸከመው? ችግሩ በጣም እንግዲህ ኢትዮጵያ 100 ሚሊዮን በላይ ህዝቦች ነን። ከ10 ሚሊዮን በላይ እንደዚህ አይነት ችግሮች አለ ማለት ነው። እሱ አሁን በአንድ ተቋም ደረጃ አድሬስ ላይ ያረጋቸው የሚችል ነገሮች ይሄ ሁሉ አርቲስት ምን ሰይፉ ምንም ተረባርበው ገብቷል የተወሰነ ጊዜ ነው እንግዲህ ነቻቺ አሁን ልጆች ለመርዳት ምናምን የገቡበት ነገር ታስታውሳለህ። መውጫው ከባድ ነው ስትገባ ሲስተም ለዚህ ነው ምልህ ምን ሰራው አዌርነስ መፍጠር ነው አድቮኬት ማድረግ ነው መንግስትን ወትውቶ ምልህ ከመነሻው አንዳንዴ ስደት ላይ ምናምንም ላይ አገሪቱ ወደ ተሻለ ነገር ስትሄድ ሰው ከመሰደድም እንዲቆጠብና የወጣውም እንዲመለስና እዛው አገሩ ላይ እንዴት ኮንትሪቢዩት እንደሚያደርግበትን መንገድ የምትፈልግበትን ነገር መኖር ውትወታውም አብሮ መሰራት አለበት እና ይሄ ዝም ብሎ በባንድ አጭር እይታ አይተህ እንትን የምትለው አይደለም። ለምሳሌ ድርሻውን እንዲሰራ መንግስት ሁሌ መወትወት አለበት። ካልኮረኮርከው አይሰራም። አሁን ለምሳሌ እኔ አሁን አንደኛው ቢሆን ደስ የሚለኝ በጤና ጥበቃ ሚኒስቴር ስር በሚኒስትር ዴኤታ ወይ ማዕረግ ወይ በሆነ ነገር የአእምሮ ጤና ክፍል ቢኖር ገብቷል ሆስፒታሎች ይስፋፋሉ እነዚህ ማማከሪያ ቦታዎች ይስፋፋሉ እንደ ኤችአይቪ ኤድስ ከሰዎች አሁን ጠበል ቦታ ላይ ወይ የሆነ አእምሮ ማን ነው የሃይማኖታዊ ባህላዊ ነገሮች ላይ ወይ ጥንቆላ ቤት ሊሆን ይችላል በቃ አእምሮን ዛወር አረገው ምናምን ትልና ዛር ነው ወደሚል አሁን ሳነብ አንድ ቶሮንቶ ዩኒቨርሲቲ ሜትሮፖሊታን ዩኒቨርሲቲ ውስጥ ያገኘው ስለ ዛር የተጻፈ ነገር አገኘው ከኢትዮጵያ እና ጎንደር ነው በቃ ከዛር ጋር አያይዘው ነው የአእምሮ ጤናን የሚያዩት። ባይዘዌ ጎንደርን ከጠቀስክ ሰሞኑን አንድ ጃፓናዊ አንትሮፖሎጂስት መጽሐፍ ልኮልኝ እያነበብኩ ነው የፒያሳ ቆሌዎች የሚል የጎንደር የዛር ጎንደር አንትሮፖሎጂስት ነው። የጎንደር ውስጥ ያሉ እነዚህ ዝም ብሎ በየመንገዱ ላይ እንደ ዛርም የሚያረጉ የተለያየ ነገር የሚያረጉ ሰዎችን ተከትሎ አጥንቶ ነው የጻፈው
I know it's an amazing story እና ምን ያህሎቻችን ትኩረት እንሰጣቸዋለን? አሁን እዚህ ከተማችን ውስጥ ለምሳሌ አእምሯቸውን አሟቸው ይሄ የኛ ልጅ ነው አማርኛ ያወራል ትላለህ። ስታየው የኛ ልጅ ይመስላል። ሰው ላይ ልታየው ትችላለህ ወይ ሳም ኮርነር ላይ ታየዋለህ። የኛ ልጅ ነው ትላለህ ወይ ቡና ትገዛ ነው ልትሰጠው ትችላለህ ወይ እሱም ላይ አይፈልግም ወይ እንደዚህ ሊዞር ይችላል። ግን we know each other አይደለም እና እንዴት ነው ያንን ሶሻል ካፒታል መጠቀም የምንችለው? ማምጣት መጀመሪያ ማቅረብ ግን ለዛ awareness መፈጠር መቻል አለበት። እንዳልከው ባህላችን ውስጥ ያለውን ቫልዩ ማምጣት እዚህ ያለውን መደበል ግን ፕላትፎርም ደግሞ መኖር አለበት። መነጋገር መጀመሪያ መነጋገር መቻል አለበት። ገፋፋቱ ይበዛል። ያው ምን ኢንስቲትዩሽናል ካልቸሩ ገና ቢልድ አላደረግንም። አንዱ ከሌላው ጋር አብሮ የመስራቱ ነገር ገና አልዳበረምና እሱን መፍጠር አለብን። አይ ቲንክ ያንተ ኤክስፒሪየንስ ትልቅ ቫልዩ ይመስለኛል። ሲስ እንግዲህ ወደፊት እናወራዋለን በደንብ ሆፕፉሊ በሚገባ እናወራዋለን። ምናልባት በመጨረሻ ብታስተላልፈው መልእክት ካለ የጆርናሊዝም ፊውቸር ልጅ ጋዜጠኝነት እየተማረች ነው እና በዚህ ተርቡለንት በሆነ የሚዲያ ላንድስኬፕ ውስጥ የጋዜጠኝነት ፊውቸር ምን ይመስላል? እሷንም በማሰብ ጭምር ማለት ነው። ልጄ ጎበዝ ተማሪ ነች እና ብዙ ያው የታዳጊ ሀገር ወላጅ ስትሆን ልጅህ ወይ ዶክተር ወይ ኢንጂነር እንዲሆን ነው የምትፈልገው። ያው ከኢኮኖሚውም ጋር ከምን ጋር በተያያዘ ከክብርም ጋር በተያያዘ እኔ ግን መጀመሪያውን ጀምሮ አይ ዶንት ኖ እኔ ተጽዕኖ አሳድሪባት እንደሆነም አላቅም ነፃነቷን ጠብቄ ነው ይሄ ውጤት ስላለሽ ወደዚህ ግቢ የሚል ነገር እንትን አላልኳትምና አሁንም ቢሆን ጥሩ ስራ ኦፖርቹኒቲ ወደፊት ይያላት እሷ ወደ ሲቢሲ ወይ ምናምን ነው መግባት የምትፈልገውና ነፃ ሆና ነው የወሰነችው። በጣም ደስ የሚለኝ ነገር ገንዘብ ምን ያህል ያመጣል ምናምን የሚለው ምንም መስማት አትፈልግም እና እንደዚህ በፓሽን የሚሰራ ጋዜጠኛ እንደው በጣም ነው ደስ የሚለው ማለት አሁን እግሯ ገብቶ ነበር ስታቲስቲክስ ካናዳ ለመስራት እና ቆይ ባክሽ ምናምን ይያሏት ኖ ብላውን አፍሪካ ልትሄድ ነው ፋርም አፍሪካ ፋርም ሬዲዮ እዛ ዘግባለሁ ብላውን ጥራቸው ልትሄድ ነው እና በጣም ፓሽን እኔ እንደዛ ነበርኩ ወይ እኔ አላቅም። እንግዲህ እኔ አስተማሪ ነኝ። እኔ አስተማሪነቴን ነው የምወደው በደንብ እኔ እንደሱ ነበርኩ። ፓሽንስ እኔ አስተማሪ ነኝ። እኔ ስለዚህ አሁንም እኮ ወደ ማሰልጠን ወደዛ ነው የምታደለው። እኔ አስተማሪ ነኝ። እኔ ምንም ስራው ላይ ብልግባ ዞሬ ወደ አስተማሪነቴ ነው የምመለሰው። ዩኒሴፍም ሰራው 1-3 አመት ከዛ ወደ አስተማሪነቴ ነው የተመለስኩት። አሁንም እዚህም ገብተዋል ሪሰርች ምናምን አግኝቼ ነበር ግን ማስተማር ነው ከሰዎች ጋር መገናኘት ምናምን ነው የሚያስደስተኝና ብዙ ጋዜጠኛነቱ ይልቅ አስተማሪነቱ ያደላብኛል። ባስተምረው ጋዜጠኝነት ወይ ኮሚኒኬሽን ባስተምር ይሻለኝ እና እሷ ግን የሚገርም በጣም ፓሽኔት ነች፣ ትሰራዋለች፣ ትወደዋለች። ግን እኔ አንዳንድ ኮርሶች ወስድና ስለ ጋዜጠኝነት አሁን ስማር ምናምን ስለ ኮሚኒኬሽን በቃ ፊውቸሩ ሳየው ብሊክ ነው። ምን አይነት ፕሮስፔክት ነው ያለው እንዴትስ ሊቀጥል ይችላል ምናምን ብዬ ሳይ ኦፍ ኮርስ ዳይቨርሲፋይ እንድታረግ ፈልጋለሁ። ማይነሯን ሎ ነው ያደረገችው። ወደ ሎም ግቢና 1 ዲግሪ ከሰራሽ በኋላ ወደ ጋዜጠኝነት መመለስ ትችያለሽ። ምክንያቱም ያው ወላጅ ስትሆነ አንደኛው እንትን ቢል ምናምን ግን እንደዛ አይነት ስጋት ያለባት አይመስለኝም። ምክንያቱም አንድ ነገር በፓሽን ከሰራው ለምሳሌ አሁን አማርኛ አስተማሪ ሆነህ ምን ልትሆን ነው ምናምን በቃ እዛው አንድ ሰውዬ ምን አደረገ ጃማይካ ሄዶ አማርኛ ትምህርት ቤት ከፈተ። በቃ የእይታ ጉዳይ ነው። ዝም ብለህ ገብቷል የሆነ ያስከውን ነገር ጥረት ድብና አርገም መሰራ ከሆነ እንጀራ ያሳጣህ በቃ ነፍስህንም እኔ አሁን አስተማሪነት ካልክ ደሞዜን ማይቾ ማለት አልፈልገው በቃ አስተማሪ ነው የምፈልገው። እዛ ውስጥ my vocation is my vacation ይባላል። ስራ
ሽርሽር ወይ ቫኬሽን ከሆነ በቃ ምንም እንትን አታረግምና ይሄ ጋዜጠኝነቱ ምል ያለው ፕሮስፔክት እንትን ቢሆንም ግን በፓሽን የሚሰራ ከሆነ አንድ ሰው ያው መቼም ለለቱ ምግቡንና ቤት ክራዩን ምኑን የሚከፍል ከሆነ እና በስራው ደስተኛ ከሆነ እኔ ብዙም የማቴሪያል ሰው አይደለም እና ጎፎሪት ነው ማለት ግን እንደዛም ሆኖ የተሻለ ነገር ውስጥ መግባትና ገንዘብ ማግኘት ትችላለች ወይ ኦፍ ኮርስ ትችላለች ግን ጋዜጠኝነቱ ደግሞ ይበልጥ ቁጭ ብላ እዚህ ትጽፋለች አንድ ዜና እዚሁ ቁጭ ብለን አብረን እያወራን ምናምን ቆይስቲ ምናምን ብላ ይሄ ትልቅ አሰት ነው በአማርኛ በእንግሊዝኛ በፈረንሳይኛ ትጽፋለች እና ጥሩ ነው ስለዚህ እሷ ነች ፊውቸራችን እኛም እዚህ ሙያ ውስጥ ላለ ነው እንደሷ ያሉ ፓሽኔት የሆኑ ወያቸውን የሚወዱ ሰዎች ጋዜጠኝነትን እንደው አሁን በሚሄድበት ፎርም ባይሆን እንኳን በተለየ አይነት ፎርም ሊያስቀጥሉት ይችላል አይቀርም እሱ ምንም ጥርጥር የለውም ያው ወደ ሆኖ አቅጣጫ እየተጠቃለለ ተጽዕኖ ያድርበት ይሆናል እንጂ ፍጹም ለሚላል የሚል እንትን የለኝም ምክንያቱም ዞሮ የሁሉ ነገር ላይፍ ብለድ ወሬ ነው ኢንፎርሜሽን ነው እውነት ወሬ ነው ያ የወሬ ምንጭ አይደለም ሲባልም እኮ አንተ እኮ የመጀመሪያ መስሪያ ቤት የኢትዮጵያ የወሬ ምንጭ ነው በጣም አመሰግናለሁ ሲስ አይ ሆፕ ሌላ ጊዜም ደግሞ ተገናኝተን እንቀጥላለን thank you so much thank you ይህ አዲስ ቅኝት የሚዲያ አገልግሎት ነው